በዝናብ ወቅት ብቻ እርሻ የሚለውን አስተሳሰብ በመቀየር በድርጊት የተገለጠው የመስኖ ልማት ውሃን በታደሉ አካባቢዎች ብቻ ሳይሆን በበረሃማነት በሚታወቁ አካባቢዎች ሁሉ እየተለመደ መጥቷል። በኦሮሚያ ክልል በባሌ ዞን ደሎመና ወረዳ የሚገኙ አርሶ አደሮችም መስኖ ከመስፋፋቱ በፊት የነበሩበትን ሕይወት ያስታውሳሉ። በመጀመሪያ ስንተዳደር የነበረው ሁላችንም ከፊላችን በየግላችን ተምረን እንደማንኛውም ሰው ተመርቀን የመንግስት ስራ ስንሰራ የነበርን ቤተሰብ ነበርንና መቀየር አለብን ብለን በዚህ የገባ ነው። ኦምሹማ አሶ መስኖ ለማሳን ጀምር በፊት ህዝባችን በሴፍትኔት ነበር የሚተዳደረው። ችግሮችም ነበሩ። ብናርስም አካባቢው ቆላ ስለሆነ በተፈለገው ጊዜ አይደርስም ነበር። ስለዚህ በድጋፍና በሴፍትኔት ነበር ስንኖር የነበረው። በአካባቢያቸው የተሰራው የመስኖ ልማት ከሰዎች እጅ ጠባቂነት ተላቀው ራስን ወደ ማምረት እንዲገቡ አስችሏቸዋል። የስራ ባህላቸውንም ቀይሯል። ውሃ ማለት ገነት ነው ለሚያውቅ ሰው እና ከምቾትና ከተስፋ እንዳጎነጸፈብኝ ሁላ በሌሊት ሁላ ተነስቼ የምቆፍርበት ሰዓት አለኝ። ሰራተኛ የማታገኝበት ኢሚዲየት አክሽን መውሰድ ያለብን ሰዓት ሶስት ነበርኩኝ ማለት ነው። ሁላችንም በዛ ላይ ቆመን ይሄንን ያመጣ ነው። ገለኒ ረቢን ሀጋውቲ ምስጋና ለፈጣሪና ለኦሮሚያ እንዲሁም ለፌዴራል መንግስት ይግባውና ወገባችንን አስረን እናንተ እንደምትመለከቱት ይህንን የመሰለ ምርት ማምረት ችለናል። በአትክልት ውስጥ ቃሪያ፣ ሽንኩርትና ቲማቲም እንዲሁም በቆሎም እናመርታለን። ጋር በቆሎ ቲንገርማሌ ገርጋራምኔር በኦሮሚያ ክልል በተለያዩ ዞኖች የመስኖ ልማት እየተለመደ መምጣቱን ከባሌ ዞን ባሻገር በጅማና በምስራቅ ቦረና መስፋፋቱንም ሰምተናል። በተለይ ከዚህ ቀደም በተለያየ ምክንያት እርሻ ያልተለመደበት አካባቢ ሆነው የምስራቅ ቦረና ዞን ወደ ሌላ ምዕራፍ መሸጋገር አስችሎታል። ኡመትኒ ከናንዱራ ሴፍቲኔት ላንጀራታ ቱሪ ከዚህ ቀደም በሴፍቲኔት የተዳደረ የነበረ ህዝብ አሁን ላይ ከዛ ወጥቶ በምርት ራሱን ችሎና የምግብ ሉዓላዊነቱን አረጋግጧል። ከዛም አልፎ ስንዴን በመስኖ በማልማት ወደ ማዕከላዊ ገበያ እስከ መላክ ደርሷል። በዚህ ረገድ ስኬታማ ስራ አከናውነናል። ኡጂ ነገኛ በረከመላ ኩረን ሰደዲ በረካና ካራሚልኪ ዳን ጦምረጀቹ ወርባድ ካሁን በፊት በመስኖ ብዙም አይታወቅም ነበረ። በርግጥ ከለውጡ ወዲህ በጣም ትኩረት ተሰጥቶት የተለያዩ የመስኖ ልማት መሰረተ ልማቶች እየተሰሩ እንዲሁም ደግሞ በብዛት ፓምፖች እየቀረቡ አርሶ አደሩ ያለው መሬት ላይ በበጋም በክረምትም እንዲሰራ እየተደረገ ያለበት ሁኔታ ነው ያለው። በተለይም እንደ ሀገር ትልቅ ኢኒሼቲቭ ተብሎ የበጋ ስንዴ በብዛት እንደ ሀገር እንዲመረት በተሰጠው አቅጣጫ ጅማ ዞን ከ30,000 ሄክታር ተነስቶ ዛሬ ወደ ከ400 በላይ ሄክታር ማልማት እየቻለ ያለበት ሁኔታ ነው ያለው ማለት ነው። ከዚህ ቀደም በቡና ስመጥር የሆነው የጅማ ዞን አሁን ላይ በመስኖ ልማት የተለያዩ ምርቶችን እያመረተ ሲሆን ለዚህ ደግሞ እድል የሰጠው የመስኖ መሰረተ ልማት መስፋፋቱ ነው። ይህንን ለማሳካት ብዙ የመስኖ መሰረተ ልማቶች እየተሰሩ ነው ያሉት። የመስኖ ግንባታዎች እየተገነቡ ነው ያሉት። ተጠናቀው ወደ ስራ የገቡ በብዛት አሉ። አሁንም ስራ ላይ ያሉ አሉ። እንዲሁም ደግሞ ከ5000 በላይ ፓምፕ ቀርበው በአርሶ አደሩ ደግሞ ከ6000 በላይ ፓምፖች ተገዝተው በአጠቃላይ ከለውጡ ወዲህ የመስኖ ልማት አስፈላጊነት ተረድቶ አርሶ አደሩ ከ11000 ፓምፕ በላይ በእጁ ይዞ ክረምትም በጋም እያለማ ያለበት ሁኔታ ነው ያለው። አሁን ደግሞ ለወደፊትም ከእህል ባሻገር ቡና ላይም የመስኖ ልማት ለመስራት እቅድ ተይዞ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። መስኖ በአካባቢያቸው መለመዱ ምርታማነትን ከማሳደግ ባለፈ በአርሶ አደሩ ሕይወት ላይ ተጨባጭ ለውጥ እየታየ መሆኑን የሚያነሱት ኃላፊዎቹ በቀጣይም የተጠናከረ ስራ በመስኖ ልማት ለማከናወን እቅድ መያዙንም ነግረውናል። ኢኒሼቲቭን ሰደርካ ጋር በኢኒሼቲቭ በተሰሩ ስራዎች ራስን መቻል በሚል አቅጣጫ ወደፊት በጥንካሬ መቀጠል እንዳለብን ተረድተናል። ምክንያቱም ለዚህ ብዙ ምቹ ሁኔታዎች አሉ። ሰፊ መሬት አለን፣ ትልልቅ ወንዞች አሉን። የሚያደምጠን ህዝብም ስላለ በቀጣይ ዓመት ዞናችንን ቀዳሚ ለማድረግ እንሰራለን። ወፍደንደኔ ጎዲና ካነ ዱረት ቺሲና ከንጀሮ ካሶ ወርባዴት ካሁን በፊት በአመት አንዴ ነው የሚያመርተው። በክረምት ብቻ ነበር የሚያመርተው። አሁን የመንግስትም ትኩረት ሆኖ የመንግስትም አቅጣጫ ሆኖ በበጋ ስንዴ በ2013 ዓመተ ምህረት ሙከራ ተጀመረ። ከዛ በኋላ በጋም ክረምትን መስራት ጀመረ። በአመት አንዴ የሚያገኘውን ውጤት በአመት ሁለቴ ማግኘት ጀመረ። ያ ማለት የአርሶ አደሩን ገቢ በጣም ጨምሯል። ገቢ መጨመሩ ብቻ ሳይሆን ደግሞ ገቢ ስለመጨመሩ ብዙ ማሳያዎች አሉ ማለት ነው። ካሁን በፊት እንደ ጅማ ዞን ወስደን ብናይ እርሻዎች የሚታረሱት በበሬ ነበረ። አሁን ግን የበጋ እርሻም ስለመጣ የበጋ እርሻው ደግሞ የሜካናይዜሽንን ይዞ ስለመጣ
ከ1500 በላይ ትራክተሮች ገብተው በጋም ክረምትም እያረሱ ያሉበት ሁኔታ ነው ያለው። ያ ማለት እርሻውም ሜካናይዝድ እየሆነ ያለበት ሁኔታ ነው ያለው። እርሻው ሜካናይዝድ መሆኑ ብቻ ሳይሆን አርሶ አደሩም አቅም አፍርቶ ትራክተር ወደ መግዛት እየደረሰ ያለበትን ሁኔታ የሚያሳይ ነው ማለት ነው። በኦሮሚያ ክልል በዘንድሮ የመስኖ ልማት 3.4 ሚሊዮን ሄክታር በማልማት 135 ሚሊዮን ኩንታል ምርት ማግኘት ተችሏል።